በእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎች ከተደረጉ በኋላም ቢሆን አርሰናል በሊጉ የደረጃ ሰንጠረዥ የመሪነት ቦታ ላይ ይገኛል። በ6 ነጥቦች ልዩነት የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። አርሰናል ከዚህም ባሻገር በ7 ተከታታይ ጨዋታዎች ላይ መረቡን ሳያስደፍር በመውጣት አስገራሚ የመከላከል ግስጋሴን እያሳየ ነው የሚገኘው። አርሰናል በዚህ ወጥነት እንዴት ሊቀጥል ቻለ? ለሌሎች ሀሳቦችና ትችቶችስ ግድ የማይሰጠው ለምንድን ነው የሚለውን በዚህኛው ፕሮግራማችን ክፍል እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ ያክብሮት እንጋብዛለን። ብዙ ቻናላችን ተከታታዮች ፕሮግራሙን የሚከታተሉት ሰብስክራይብ ሳያደርጉ ነው። ስለዚህ አዳዲስ ፕሮግራሞች ቶሎ ቶሎ እንዲደርሷችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ከዚህም ባለፈ ደግሞ የዩቲዩብ አልጎሪዝም ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስተዋውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ስለ አርሰናል ወጥነት ደግሞ በዚህኛው ፕሮግራማችን ክፍል ላይ የምንመለከት ይሆናል ማለት ነው። አርሰናል በሊጉ ደረጃ ሰንጠረዥ እንግዲህ ከአናት የተቀመጠ ቡድን ሆኗል። ሁለተኛ ደረጃ ከሚገኘው ማንቸስተር ሲቲ ያለው የነጥብ ልዩነትም በ6 የነጥብ ልዩነቶች አርሰናል የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። ነገር ግን በዚህ ወጥነት እንዴት ሊቀጥል ቻለ? የወጥነቱ ምክንያት ምንድን ነው የሚለውን ነገር ደግሞ ማንሳት በጣም ተገቢ ነው። እንግዲህ ባሳለፍነው ሳምንት ቅዳሜ ዕለት ወደ ተርፍ ሞር አቅንቶ ከበርንሌ ጋር ያደረገውን ጨዋታ አሸንፎ ወጥቷል። በዛ ጨዋታ ላይ መድፈኞቹ 2-0 ነው ማሸነፍ የቻሉት። ጨዋታውን ሲያሸንፉ የነበራቸው ፐርፎርማንስ እጅግ በጣም የሚያስገርም ነበር። አሁን ስለ አርሰናል ብዙ አይነት ሀሳቦች ናቸው የተሰጡ የሚገኙት። ከዚህ በፊት ደጋግሜ እንዳነሳሁት ስለ እንግሊዝ ፕሪሚየር ሊግ ዋንጫ ለማውራት ማን የእንግሊዝ ፕሪሚየር ሊግን ዋንጫ ያነሳል? አርሰናል ወይ ሊቨርፑል ወይ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ ዋንጫን ያሸንፋሉ የሚለውን ነጥብ ለማንሳት ጊዜው ገና ይመስለኛል። ምናልባትም እስካሁን ድረስ የተመለከትነው እስከ 26 እስከ 25 በመቶ የሚሆነውን የእንግሊዝ ፕሪሚየር ሊግ ጊዜ ነው። ከዚህ በኋላ ከኢንተርናሽናል ብሬክ መልስ ማለትም ከአንድ ሳምንት በኋላ ኢንተርናሽናል ብሬክ ይጀምራል። የዛኔ ከኢንተርናሽናል ብሬክ መልስ ክለቦች ሲመለሱ በምን አይነት ፐርፎርማንስ ይመለሳሉ፣ ከዛ ደግሞ እስከ ቦክሲንግ ዴይ ድረስ የክለቦች ፐርፎርማንስ ምን ሊመስል ይችላል የሚለውን ከተመለከትም በኋላ ነው የዛን ጊዜ እከሌ የተባለው ቡድን ዋንጫ ሊያሸንፍ ይችላል፣ እከሌ ደግሞ ለዋንጫ ሊፎካከር ይችላል፣ እከሌ ደግሞ ለዋንጫ ለመጫወት ባይችል እንኳን ቶፕ 4 ለመግባት ቶፕ 5 ለመግባት የቻምፒየንስ ሊግ ቦታን ለማግኘት ይፎካከራል የሚሉ ነጥቦችን ማንሳት የሚያስችለው። ግን በ10 ሳምንት ጨዋታዎች ደግሞ የተወሰኑ ፍንጮችን ተመልክተናል። እነማን ለዋንጫ ሊፎካከሩ እንደሚችሉ፣ ማን ደግሞ በትክክል የዋንጫ ቡድን እንደሆነ በደንብ አይተናል። ለምሳሌ ሊቨርፑልና ማንቸስተር ሲቲ አሁን ወደ ደረጃቸው ተመልሷል። ሁለተኛ ሶስተኛ ደረጃ ላይ ተመልሷል። ከዚህ በኋላ በደንብ ከአርሰናል ጋር እነዚህ ሶስቱ ቡድኖች ለዋንጫ ሊፎካከሩ እንደሚችሉ ከዚህ በኋላም ባሉት ጨዋታዎች ላይ በዚሁ ሞመንት የሚቀጥሉ ከሆነ እነዚህ ሶስት ቡድኖች ለዋንጫ የመፎካከር ከፍተኛ እድል እንዳላቸው ማንሳት በጣም አስፈላጊና ተገቢ ነገር ነው። የነ ቶተናምና የነ ቼልሲ ነገር እርግጠኛ ሆነን ለመናገር ተከታታይ ጨዋታዎችን ማየት ያስፈልጋል። በተለይም 5ኛና 6ኛ ደረጃ ላይ ነው የሚገኙት። ለዋንጫ ፉክክር ብቁ ናቸው ወይ? ራሱን የቻለ አጥያቂ ጉዳይ ነው። ዞሮ ዞሮ ግን አርሰናል አሁን እየሄደ ያለበት መንገድ ይሄ የሚያስቆመው ክለብ ያለ እስከማይመስል ድረስ በየጨዋታዎቹ ላይ ክለቡ ውጤት እያስመዘገበ እየወጣ ይገኛል። ይሄ እንግዲህ ክለቡ አሁን እየሄደበት ያለውን ርቀት በደንብ የሚያሳይ ነው። የሆነ አንድ ነገርን አቺቭ ለማድረግ አላማ ይዘው ነው አርሰናሎች እየተንቀሳቀሱ የሚገኙት። የሆነ አቺቭ ለማድረግ የሚያስቡት ጎል አለ። የሆነ ታርጌቱን ለመምታት የሚያስቡት ነገር አለ። ለምሳሌ አርሰናል በዘንድሮ ውድድር ዓመት የመከላከል ሪከርዱን መስበር ይፈልጋል። 15 ጎል የተቆጠረበት ቼልሲ ነው በ2004-05 የውድድር ዘመን። አርሰናል ከዛም የላቀ ጥሩ የመከላከል መዋቅር አሳይቶ የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ ይፈልጋል። ብዙዎች አርሰናል ይህንን ሪከርድ ይሰብራል ይላሉ። አንዳንዶች ደግሞ አይሰብርም የሚሉ ሀሳቦችን ሲያነሱ እንመለከታለን። ፒተር ቼክ የቀድሞ የአርሰናልና የቼልሲ ግብ ጠባቂም ደግሞ አርሰናል በመከላከሉ ረገድ እጅግ በጣም አስገራሚ ነው፣ በጣም ድንቅ ሲዝንን እያሳለፈ ነው። ነገር ግን የ2004-05ቱን ሪከርድ ይሰብራል ወይ? አጥያቂ ጉዳይ ነውና ትንሽ ለመስበር ከባድ ይመስለኛል የሚሉ ነጥቦችን ሲያነሳ ነበር። ዞሮ ዞሮ ግን አርሰናል ያንን ነገር አቺቭ ማድረግ ይፈልጋል። በውድድር ዓመቱ መጨረሻ ላይ ቢያንስ የሆኑ ዋንጫዎችን ማሸነፍ ይፈልጋል። ካራቦ ካፕን ለማሸነፍ አንድ ደረጃ ከፍ ብሏል፣ ሩብ ፍጻሜ ገብቷል።
የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ አናት ላይ የተቀመጠ ቡድን ነው። በአውሮፓ ቻምፒየንስ ሊግም ደግሞ እንደዚሁ አርሰናል ቶፕ 8 ከሚባሉ ቡድኖች መካከል አንዱ ነው። 3 ጨዋታዎችን አከናውኗል በቻምፒየንስ ሊጉ። አንድም ጨዋታ አርሰናል አልተሸነፈም በዚህ በአውሮፓ ቻምፒየንስ ሊግ። እንዲሁም ደግሞ በቻምፒየንስ ሊግ ጎል ያልተቆጠረበት ቡድን ነው። በቻምፒየንስ ሊጉ ደግሞ ከሚገኙ ከ36 ቡድኖች ውስጥ ጎል ያልተቆጠረበት ክለብ ነው ከኢንተር ሚላን ጋር ማለት ነው። ኢንተር ሚላን እና አርሰናል ብቻ ናቸው በዚህ በአውሮፓ ቻምፒየንስ ሊግ ጎል ያልተቆጠረባቸው። ስለዚህ በዚህ ወጥነት ሌቭል አርሰናል ደግሞ እየቀጠለ ይገኛል። እናም በተከታታይ ጨዋታዎች ላይ በማሸነፍ አሁንም ደግሞ በዚህ በአውሮፓ ቻምፒየንስ ሊጉ ውጤታማ ከሚባሉ ጥቂት ቡድኖች መካከል አንዱ ነው። በዚህ በአውሮፓ ቻምፒየንስ ሊግ 3ቱንም ማሸነፍ የቻሉት 5 ቡድኖች ብቻ ናቸው። ፒኤስጂ፣ ባየር ሚዩኒክ፣ ኢንተር ሚላን፣ አርሰናል እና ሪያል ማድሪድ 9 ነጥብ ማስመዝገብ የቻሉ እና ከኢንተር ሚላን ከባየር ሚዩኒክ እና ከፒኤስጂ በመቀጠል አርሰናል 4ኛ ደረጃ ላይ ይገኛል። ፒኤስጂ፣ ባየርን እና ኢንተር እስከ 3ኛ ያለውን ደረጃ ይዘዋል። በቻምፒየንስ ሊጉም ቢሆን እንዲህ አይነት ውጤታማነት ላይ የሚገኝ ቡድን ነው። ስለዚህ አሁን አርሰናል የሆኑ ነገሮችን አቺቭ ለማድረግ እየተጫወተ እንደሆነ በአላማ እየተጫወተ እንደሆነ በተከታታይ ጨዋታዎች ላይ እየተመለከትን እንገኛለን። በ7 ጨዋታዎች ላይ መረቡን አላስደፈረም ብለናል። እንግዲህ ይህንን ነገር አርሰናል በተከታታይ ጊዜ እያስመዘገበ መምጣቱ ምን ያሳየናል? ለምሳሌ በ1903 አርሰናል በመከላከሉ ረገድ ጥሩ የሚባል ጊዜን እንዳሳለፈ ሲነገርለት ነበር። አሁን እንግዲህ ከነዛ ረጅም ጊዜያት በኋላ ደግሞ አርሰናል እንደገና በዚህ የውድድር ዘመን ስለ ድንቅ መከላከሉ እያወራን እያነሳን እንገኛለን። ከዚህ በተጨማሪ በተከታታይ ጨዋታዎችም ላይ አርሰናል እያሸነፈ በሴት ፒስ በቆሙ ኳሶችም ጎሎችን እያስቆጠረ ነው። እንደውም ከበርንሌው ጨዋታ መጠናቀቅ በኋላ አርቴታ ሀሳቡን ሲሰጥ በጣም ድንቅ እንቅስቃሴ ካሳየንባቸው ጨዋታዎች መካከል ይህ የመጀመሪያው አጋማሽ ተጠቃሽ ነው የሚል ሀሳብ ሰጥቷል። 2 ጎሎችን አስቆጥረናል። ከዛ ባለፈ ደግሞ 2 ወይም 3 ትልልቅ እድሎችን ስንፈጥር ነበር፣ ምንም ግብ አልተቆጠረብንም ብሎ ተናግሯል። ስለዚህ አርሰናል በእያንዳንዱ ሜትሪክሶች ላይ ግቦችን በማስቆጠር በመከላከል የግብ እድሎችን በመፍጠር ከዛ ባለፈ በቡድን መዋቅር በአጠቃላይ ቡድን ውስጥ በምንመለከተው ሲስተም ወጥ የሆነ ፐርፎርማንስን እያሳየ ይገኛል። ምናልባት እንግሊዝ ፕሪሚየር ሊግ ውስጥ እንዲህ አይነት ቡድን ፈልጎ ማግኘት በጣም ከባድ ነው። ምናልባት በአውሮፓም ደረጃ ካየን ባየር ሚዩኒክን ነው በቃ ልናነሳ የምንችለው እንዲህ ባለ ወጥነት ቻምፒየንስ ሊግም ላይ ቡንደስ ሊጋም ላይ ሲቀጥል እያየ ነው የምንገኘው እና አርሰናል አሁን በዛ የሌቭል ከፍታ ላይ ነው እየተቀመጠ ያለው እና አርሰናሎች በኩል የምናየው ሀቢት የምናየው ቆራጥነት፣ ተነሳሽነት እጅግ በጣም የሚገርም ነው። አሁን ደግሞ ከጉዳት የሚመለሱ ተጫዋቾች አሉ። ጋቢ ናይን ወደ ሜዳ ይመለሳል። የአርሰናል የፊት መስመር ተጫዋች ኖኒ ማድዌኬ ከጉዳት አገግሞ ይመለሳል። ማርቲን ኦዴጋርድን በተመሳሳይ ካይ ሃቨርትዝ የጂም እንቅስቃሴዎችን ጀምሯል። ምናልባትም ከኢንተርናሽናል ብሬክ መልስ ወደ ሜዳ ይመለሳል ተብሎ ይጠበቃል። ስለዚህ እነዚህ ተጫዋቾች ደግሞ ወደ ሜዳ ሲመለሱ የበለጠ ለአርሰናል ውጤታማነት ትልቅ አስተዋጽኦን ያበረክታሉ የሚሉ እሳቢዎች አሉ። እንደነ ቡካዮ ሳካ ያሉ ተጫዋቾችን ብንመለከት ጉዳት ቢያጋጥማቸውም ተመልሰው ወደ ሜዳ ሲመጡ ሲጫወቱ እያየን ነው። ማርቲኔሊ በጉዳት ምክንያት የባለፈው ጨዋታ ቢያመልጠውም ነገር ግን በቀጣዮቹ ጨዋታዎች ላይ ወደ ሜዳ ሊመለስ የሚችልበት እድል አለ። ቪክተር ዮኬሬስ በባለፈው ጨዋታ ላይ በጣም አስገራሚ ፐርፎርማንስ ነው ማሳየት የቻለው። በተለይም በመጀመሪያው አጋማሽ ጎል አስቆጥሯል። ሁለተኛው ጎልም ደግሞ ሲቆጠር ኳሷን ከቀኝ መስመር ወደ ግራ መስመር ገልብጦ በማሻማት ለሊያንድሮ ትሮሳርድ ኳሱን ያቀበለውና ሊያንድሮ ትሮሳርድ ደግሞ ኳሱን አሻምቶ ዴክላን ራይስ ጎል እንዲያስቆጥር የግቡ መነሻ መሆን የቻለችውን ኳስ ያስቆጠረው ያቀበለው ቪክተር ዮኬሬስ ነውና እንግዲህ ይህ ተጫዋች በጣም በአስገራሚ ብቃቱ ደግሞ ተመልክተነዋል። በእርግጥ በዛ ጨዋታ ላይ ጉዳት አጋጥሞት ቢወጣም በዛ ጨዋታ ላይ እንደተመለከትነው እንግዲህ በ14ኛው ደቂቃ ላይ የነበረውን የማዕዘን ምት እንቅስቃሴ አይተናል። ማጋሌሽ በጣም በአስገራሚ ሁኔታ ነው ኳሱን ለዮኬሬስ ያቀበለው። ዮኬሬስ ይህንን ኳስ ወደ ግብነት ቀይሮታል። እንግዲህ ይሄ በእግር ኳሱም ብቻም ሳይሆን ከእግር ኳሱም ውጪ ባሉ የተለያዩ የስራ ዘርፎች ላይ አንድን ነገር ደጋግመው መሞከር እንዴት ውጤት ሊያመጣ እንደሚችል ከአርሰናል በላይ አሁን ባለው ሁኔታ በቂ ማሳያ መሆን የሚችል ክለብ አለ ብዬ አላምንም። ምክንያቱም አርሰናሎች የቆመ ኳስን በተደጋጋሚ እየተለማመዱት በመጡ ቁጥር አሁን ወደ ኤክስፐርትነት ወደ ፍጹምነት እየተቃረቡ እየመጡ እንዳሉ እየተመለከትን እንገኛለን። አሁን አርሰናል የቆመ ኳስ ኤክስፐርት ነው፣ ምንም የሚያጠያይቅ አይደለም። የሴት ፒስ ኤክስፐርት ነው። ይህንን በየጨዋታው ላይ አርሰናሎች ፕሩፍ እያደረጉ እያሳዩን እያስመለከቱን ይገኛሉ። ለዛ ነው ስለ አርሰናል ሲነሳ የቆመ ኳስ ብቃቱም አብሮ የሚነሳው። አንዳንዴ ፈረንጆቹ አንድ የሚሉት አባባል አለ፣ ፕራክቲስ ሜክስ ፐርፌክሽን ይላሉ።
እና ደጋግሞ አንዳንድ ነገሮችን መሞከር ወደ ፐርፌክሽንነት ወደ ፍጹምነት እንዲቃረቡ ማድረግ ይችላል። ምንም እንኳን ፍጹም እንኳን መሆንም ባይቻል ግን ደግሞ ኤክስፐርት መሆን ይቻላል። አንድ ነገር ላይ ኤክስፐርት በቃ ባለሙያነት መሆን ይቻላል። አርሰናል ደግሞ ይህን ነገር በተደጋጋሚ እያሳየን ነው። ከፉልሃም ጋር በተደረገው ጨዋታ፣ ከኒውካስል ጋር በተደረገው ጨዋታ፣ ከዛም በኋላ በተደረጉትም ጨዋታዎችም ቢሆን አርሰናል ክሪስታል ፓላስንም ሲያሸንፍ ይህንን የቆመ ኳስ አገልግሎት ላይ እየዋለው ይገኛል። ስለዚህ ይህንን አርሰናል በተመለከተ ብዙ ሀሳቦችን እንድናነሳ የሚያስገድደን አንድም እንዲህ አይነቱ ወጥነት ነው። ተጋጣሚዎች ደግሞ በአርሰናል ሲቀጡ እናያለን። ይህን ነገር ለመከላከል ይሞክራሉ፣ ግን አይሳካላቸውም። ወዲያውኑ ደግሞ ዋጋ ሲከፍሉና ሲቀጡ እንመለከታለን ማለት ነው። ከዛ በተጨማሪ ደግሞ እንደ ሊያንድሮ ትሮሳርድ ያሉ ተጫዋቾችን እንመለከታለን። እንግዲህ እንደው ምንም ጉዳት ሳያጋጥመው በዚህ ሲዝን በአርሰናል በኩል በቋሚ 11 ውስጥ በተደጋጋሚ ጊዜ ሲጀምር እየተመለከት ነው የሚገኝ ተጫዋች ነው። እኔ ክረምት ላይም ስናገር ነበር በዝውውር መስኮቱ ላይ አርሰናል ይህን ተጫዋች ለሌላ ክለብ ባይሸጠው መልካም ነው፣ ምክንያቱም በጣም ሊጠቀምበት ሊያተርፍበት የሚችል ተጫዋች ነው ብዬ ከቁጥሮች ጋር ስናገር ነበር እና አርሰናል ተጫዋቹን ለማቆየት በመወሰኑ በጣም አትራፊ መሆኑን እየተመለከትን ነው። ብዙ ጨዋታዎች ላይ ሊያንድሮ ትሮሳርድ ጎሎችን እያስቆጠረ አሲስት እያስመዘገበ እየተመለከትን ነው። ለዚህ ደግሞ ውጤታማነቱ በጣም ምስክር መሆን ይችላል። ከፉልሃም ጋር በተደረገው ጨዋታ ብቸኛዋን የማሸነፊያ ጎል አስቆጥሯል። ከኖቲንግሃም ጋር በተደረገው ጨዋታ ተቀይሮ ገብቶ ዙቢሜንዲ ላስቆጠራት ኳስ አሲስት አድርጓል። በዚህኛውም የበርንሌም ጨዋታ ላይ እንደገና አሲስት ሲያደርግ ተመልክተናል። ስለዚህ የሆኑ ተጫዋቾች አንድ ዓመት በጨመሩ ቁጥር ልምዳቸው ላይ አንድ ዓመት እየጨመሩ በደንብ እየበሰሉ እየመጡ ክለባቸውንም እየጠቀሙ እንደሚገኙ መረዳት ያስፈልጋል። ሊያንድሮ ትሮሳርድንም በዚህ መንገድ የምንመለከተው ተጫዋች ነው። ስለ ራይስ ሚናም በአርሰናል በኩል ማንሳት በጣም ተገቢ ነው። በጣም ወጥ በሆነ ብቃት ነው እንግዲህ የተጫወተ የሚገኘው። ቦሎችን ወይም ኳሶችን ያሸንፋል። ከዛ ባለፈ ስፔሶችን የሚቆጣጠርበት መንገድ በጣም ግሩም ነው። በጣም ፈጣን ነው። ኳሶችን ያቀብላል። መገኘት በሚገኝበት ቦታ ላይ ይገኛል። ለቡድን አጋሮቹ ጥሩ ኳሶችን ያቀብላል። ባለፈው ደግሞ እንዳያችሁት በበርንሌው ጨዋታ ላይ መገኘት ባለበት ቦታ ላይ ተገኝቶ በግንባሩ ገጭቶ ጎል አስቆጥሯል ማለት ነው። ምንም እንኳን ሀዘን ውስጥ የነበረም ተጫዋች ቢሆን ነገር ግን ጎሉን አስቆጥሮ ለአክስቱ ያንን ኳስ መታሰቢያነት እንዳደረገውና ያንን ኳስ ደግሞ ያስቆጠረበትንም ሁኔታ ሲያነሳ ነበረ እና ራይስን ከጊዜ ወደ ጊዜ በጣም ምርጥ ብቃቱን ደግሞ እያስመለከተን በአርሰናል ውጤታማነት ውስጥ ተጠቃሹ የሆነው ተጫዋች እንደሆነ እያየን እንገኛለን። ከዚህ ባለፈ ቅድም እንግዲህ የቪክተር ዮኬሬስን ጉዳይ ስናነሳ ነበር። ምናልባት ተጫዋች እንግዲህ በጉዳት ምክንያት ተቀይሮ ወጥቷል። በነገው የቻምፒየንስ ሊግ ጨዋታ ላይም ላይሰለፍ ይችላል። እንደዛም ሆኖ ግን በአርሰናል ውስጥ ደግሞ አሁንም ከጎል ማስቆጠር ጋር ተያይዞ የሆኑ ጥያቄዎች ቢነሱበትም ለክለቡ ውጤታማነት ግን አንድ ራሱን የቻለ ጥሩ ውጤታማነትን እያሳየ ነው የሚገኘው። ሚኬል ሜሪኖ ነው ቀይሮት የገባው እዛ ጨዋታ ላይ። ሜሪኖ ጥሩ እንቅስቃሴ የሚያሳይ ተጫዋች ነው። ምንም እንኳን ቪክተር ዮኬሬስ እንደሚጫወተው በጣም ፈጣን በተደጋጋሚ ሙከራዎችን ማድረግ የሚችልም ተጫዋችም ባይሆን ነገር ግን ደግሞ እንዲህ አይነት ነገር ላይ ለአርሰናል በተለይም ተቀይሮ ከገባ ጥሩ ነገርን ማድረግ ይችላል ተብሎ ይታመናል። ከዛ ባለፈ እንግዲህ ራሱ አርቴታም ቢሆን በዚህ የጨዋታ መርሃ ግብር ላይ ስለነበረው እያንዳንዱ እንቅስቃሴ ሲናገር ነበርና 10 ተጫዋቾች 80 ሜትር ድረስ ስፕሪንት ሲያደርጉ ተመልክታቸዋል። እናም የኔ ተጫዋቾች የሚጫወቱት በትልቅ ፍላጎት ነው የሚል ሀሳብ ነው የሰጠው። ዊ ፕሌይ ዊዝ ዛት ዲዛየር የሚል ሀሳብ ሰጥቷል። ከዛ ባለፈ በፎከስ በትኩረት ይጫወታሉ፣ በዲሲፕሊን ይጫወታሉ እና እንደዚህ የምንጫወት ከሆነ በፎከስ በትኩረት ከዛ ደግሞ በዲሲፕሊን በታታሪነት የምንጫወት ከሆነ ከዚህ በኋላም ሌሎች ብዙ ጨዋታዎችን እናሸንፋለን የሚል ሀሳብ ነበር የሰጠውና እንግዲህ እዚህ የጨዋታ መርሃ ግብር ላይ አርሰናል የነበረው ብቃት እንዲህ ባለ መንገድ የሚታይ ነው። የቡድኑ ግብ ጠባቂ ዳቪድ ራያ አሁንም በየጨዋታዎቹ ላይ ክሊንሺት ይዞ እየወጣ ነው። አርሰናል በ10 ጨዋታዎች የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች ላይ በ10ሩም ዳቪድ ራያን ሲያሰልፍ በ7ቱ ክሊንሺት ይዞ ወጥቷል። የነ ቲምበርን፣ ካላፊዮሪን፣ ሳሊባና ማጋሌሽን አስገራሚ ብቃት ደግሞ እዚህ ጋር ማንሳት በጣም ተገቢ ይሆናል። ዳቪድ ራያ በባለፈው ዓመት 13 ክሊንሺት አስመዝግቦ የወርቅ ጓንት አሸናፊ ነበር። ዘንድሮ ግን ቁጥሩ ከ13ም ከፍ ሊል እንደሚችል በእነዚህ ሁኔታዎች እያሳየን ይገኛል ማለት ነው። ስለዚህ አርሰናል ነጥብ ማስመዝገብ 3 ነጥቦችን ማስመዝገብ ማሸነፍ አሁንም ቀጥሏል። አርሰናል የሆኑ ጨዋታዎችን አይሸነፍም ማለት አይደለም። ምናልባት የሆነኛው ጨዋታ ላይ ሲሸነፍ ልናየው እንችላለን። በሆነኛው ሳምንት ወይ በሆነኛው የጨዋታ ክፍለ ጊዜ ወይ በሆነኛው ውድድር ወይ ቻምፒየንስ ሊግ ላይ ወይ ፕሪሚየር ሊግ ላይ ሲሸነፍ ልናየው እንችላለን። ግን
ይሄ ክለብ በወጥነት እየቀጠለ መሆኑን ደግሞ ማንም የሚክደው ነገር አይደለም። ምናልባት የሆነ ሲዝን ላይ አንድ ጨዋታ ወይ ሁለት ጨዋታ ወይ ሶስት ጨዋታ መሸነፍ ብዙም ኢምፓክት ላይ ፈጥር ይችላል። አርሰናል በየጨዋታው ላይ እንግዲህ ምናልባት ቁጥሩን ከተሳሳትኩ ሊታረም ይችላል፣ ግን በየሲዝኑ አርሰናል ጥቂት ጨዋታዎችን ብቻ የሚሸነፍ ቡድን ነው። ካቻምና በነበረው ሲዝን ይመስለኛል አርሰናል የተሸነፈው 5 ወይ 3 ጨዋታዎችን ነበር። አምና ደግሞ አርሰናል የተሸነፈው በፕሪሚየር ሊግ ብቻ 4 ጨዋታዎች ላይ ነው። በቦርንመዝ በደርሶ መልስ ተሸንፏል። በኒውካስል እንደዚሁ አንድ ጨዋታ ሲሸነፍ እናስታውሳለን። በሊቨርፑል ተሸንፏል። ከነዚህ 4 ጨዋታዎች ውጪ አርሰናል አንድም ሽንፈት በእንግሊዝ ፕሪሚየር ሊግ ላይ አላጋጠመውም። አርሰናልም በብዛት የጎዳው የአቻ ውጤቶቹ ናቸው። ከዛ ውጪ በቻምፒየንስ ሊግ ስንመለከት ያ በኢንተር ሚላን የተሸነፈበት የጨዋታ ምሽት፣ ጣሊያን ላይ የተሸነፈበት የጨዋታ ምሽትና ከዛ ደግሞ ወደፊት ስንመጣ የካራቦ ካፕ ሁለቱ የግማሽ ፍጻሜ ሽንፈቶቹን በኒውካስል የተሸነፈበትን ሽንፈቶች እናስታውሳለን። ከዛ በተጨማሪ ደግሞ በፔዤ የተሸነፉበትን ጨዋታ እናስታውሳለን። ስለዚህ በሲዝኑ አርሰናል 9 ወይ 10 የሚሞላ ጨዋታ እንኳን አይሸነፍም። በአራት ውድድሮች በኤፍኤ ካፕም ቢጫወት በካራቦ ካፕም በኤፍኤ ካፕም ቢጫወት ያን ያክል ብዙ ጨዋታዎችን የሚሸነፍ አይነት ቡድን አይደለም። ስለ ወጥነት ደግሞ አርሰናል ላይ ጥያቄ አናቀርብም። ምናልባት ይሄ አቻ መውጣቱ ምናምን አምና ሲደጋገም ስለነበር ያንን ጥያቄ ሲነሳ ከማስተዋላችን በስተቀር እና አርሰናል ዘንድሮ በጣም አስገራሚ ጊዜን እያሳለፈ መሆኑን እዚህ ጋር ማንሳት ተገቢ ነው። አርሰናል ላይ ብዙ ትችቶች ይነሳሉ። አርሰናል የቆመ ኳስ ቡድን ነው፣ ሴት ፒሶችን ነው የሚያስቆጥረው፣ እንዲህ አይነት ሀሳቦች ይነሳሉ። ከደረጃው ዝቅ ሊል ይችላል፣ የጊዜ ጉዳይ ነው የሚሉ ነጥቦች ይነሳሉ። ግን አርሰናል መሪነት ደረጃ ላይ የተቀመጠው ያለ ምክንያት አይደለም። አሁን የአርሰናል ተጫዋቾች ለሚዲያ ትችቶችም ጆሮአቸውን ዘግተዋል። በቃ ለሚዲያ ትችቶች ጆሮአቸውን ዘግተዋል። ማንም ምንም ቢናገር ምንም ግድ አይሰጣቸውም። አካባቢው ላይ የሚወራው ነገር አርሰናሎችን በፍጹም አያውካቸውም። እነሱ ማድረግ የሚችሉትን ነገር ማድረግ፣ ውጤታማ መሆን በሚችሉበት ነገር ላይ ውጤታማ ሆነው ሲዝኑን በዋንጫዎች መደምደም ነው። አርቴታ ወደ አርሰናል ሲመጣ ትረስት ዘ ፕሮሰስ ወይም ፕሮሰሱን እመኑ በሚል እሳቤ ነው ወደ አርሰናል የመጣው። ቡድኑን ገንብቶታል። ያለፉትን 5 ዓመታት የአርሰናል ቡድን በግንባታ ሂደት ላይ ነበር። አሁን ሁሉም ነገር ተጠናቋል። ግንባታው አልቋል፣ ፊኒሺንጉ አልቋል። አሁን ከዚህ በኋላ የሚቀረው እዛ ቦታ ላይ አርሰናልን በዋንጫ ክብር ስሙን ማስጠራት ብቻ ነው። ሁሉም ነገር ተጠናቋል። እንደውም የአርሰናል ደጋፊዎች አንድ የሚሉት አባባል አለ። አርሰን ቬንገር አንጋፋው የአርሰናል አሰልጣኝ ኤሚሬትስን ገነቡ፣ አርቴታ ደግሞ አምፖሎችን ጨምሮ ስታዲየሙን አስዋበው የሚል አሴቶችን ይሰጣሉ። አሁን እዚህኛው አርሰናል ላይ ብዙ ፖዘቲቭ ኢነርጂዎች አሉ። ጉዳት እንኳን ቢኖር ስኳዱ በጣም ሰፊ ነው። በስኳድ ዴብዝ ረገድ ክለቡ ብዙ ተጫዋቾች ያሉበት ስብስብ ነው። ከስኳድ ዴብዙ ባሻገር እያንዳንዱ ተጫዋች ቅድም የጠቀስ ነው ሊያንድሮ ትሮሳርድ፣ ዴክላን ራይስ፣ ሳካ፣ ሳሊባ፣ ማጋሌሽ፣ ግብ ጠባቂው ዳቪድ ራያ፣ ቲምበር እያንንም ጠቅሳቸው ተጫዋቾች በግላቸውም ጥሩ ጊዜን እያሳለፉ ነው። ከዛ ደግሞ ልክ ማንቸስተር ሲቲ ለምሳሌ በአርሊንግ ሃላንድ ላይ የተንጠለጠለ ቡድን ነው ምንለው አይነት በአርሰናል ላይ እንደዚህ አይነት ሀሳብ አናነሳም። ሁሉም ተጫዋቾች የቡድን ብቃታቸው በጣም የተዋጣለት ነው። በተለይ በጎል ማስቆጠር ረገድ፣ በክሊንሺት ረገድ። ከዛ ደግሞ ስለ አርሰናል ደግሞ ሲወራ ኢጎ ያለበት ወይ ደግሞ ይሄ ማኔጅ ለማድረግ በጣም የሚያስቸግር ስኳድ አይደለም። ሁሉም ተጫዋቾች ተመሳሳይ ሌቭል፣ ተመሳሳይ ፍላጎት፣ ተመሳሳይ የአቅም ደረጃ ላይ የሚገኙ ናቸው። በጣም ምርጥ ምርጥ ተጫዋቾች እዚህ ክለብ ውስጥ ተሰብስበዋል እና እኔ ለብቻዬ ገንኜ ልውጣ፣ እኔ ለብቻዬ የሆነ ነገር ሳደርግ ልታይ የሚል አይነት ስኳድ አይደለም። ሁሉም ፍላጎታቸው ከፍተኛ ነው። ለምሳሌ ዩኬሬስ ጎል ሲያስቆጠር ሳሊባ መጥቶ ሲጨፍር ልክ እሱ ጎል እንዳስቆጠረ ሰለብሬት ሲያደርግ ትመለከቱታላችሁ። ማጋሌሽ ጎል ሲያስቆጠር ራያ ተነስቶ ሲሮጥ ሲጨፍር ደጋፊዎችን ሲያነሳሳ ትመለከታላችሁ። ለቡድኑ መዋቅር ያላቸው ደስተኝነት እጅግ በጣም የሚገርም ነው እና ደግሞ አንድ ቡድን በዚህ ደረጃ ለአመታት ሲቆይ እንዴት እንደሚዋሃድ ትመለከታላችሁ። አዳዲሶቹ ተጫዋቾች ብዙም ለመላመድ አልተቸገሩም። በአርሰናል ስብስብ ውስጥ እነ ክርስቲያን ኖርጋርድ፣ እነ ዙብሜንዲ፣ እነ ቪክተር ዮኬሬስ እዚህ ስብስብ ውስጥ ለመላመድ ብዙ ጊዜ አልፈጀባቸውም። እንደመጡ ወዲያውኑ ከቡድኑ ጋር መላመድ ችለዋል እና እንደውም ከዚህ በፊት ሲነገር እንደነበረው አርሰናል ገና ለተጫዋቾች ዝውውር ገና ብዙ ኢንቨስት እንደሚያደርግ ነው። አሁን ብዙ ኢንቨስት ተደርጓል። እስከዛሬ አርሰናሎች በቁጭት ያሳለፏቸው ሲዝኖች ነበሩ። በተለይ አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ ክለቡ በጀት አይበጀትለትም፣ ተጫዋቾች አይገዙለትም እየተባለ የአርሰናል ቦርድ ስታን ክሮንኬ ጥያቄ ቀርብለት ነበር። አሁን ስታን ክሮንኬ ገንዘባቸውን ኢንቨስት እያደረጉ ለአርሰናል ተጫዋቾችን እያስፈረሙ ነው። ስለዚህ ከዚህ በኋላ የሚጠበቀው ዋንጫ ብቻ ነው እና አርሰናል ጨዋታው ቢያምርም ባያምርም ጥሩ ቢንቀሳቀስም ባይንቀሳቀስም
ግድ አይሰጠውም። ጎል በክፍት ጨዋታ የሚያስቆጥር፣ በሴት ፒስ በቆመ ኳስ የሚያስቆጥር፣ በማዘምት ዋናው የሚፈልገው 3 ነጥብና 3 ነጥብ ማግኘት ነው። አሁን ለአርሰናል ስለ ትልቁ ዋንጫም ከማውራት በፊት እያንዳንዶቹን ትንንሽ ታስኮች መግደል በጣም አስፈላጊ ይሆናል። ለምሳሌ አርሰናል ነገ በአውሮፓ ቻምፒየንስ ሊግ ስላቪያ ፕራሃን ይገጥማል። ስላቪያ ፕራሃን ማሸነፍ፣ ከዛ በቀጣይ በፕሪሚየር ሊግ ሰንደርላንድን ይገጥማል። ሰንደርላንድን ማሸነፍ። የኢንተርናሽናል ብሬክ ረፍት አለ። ለብሔራዊ ቡድን ተጫዋቾች ይሄዳሉ። ከጉዳት ነፃ ሆነው ከተመለሱላቸው ጥሩ ነገር ነው። ከዛ ደግሞ እነ ቼልሲን፣ እነ ቶተንሃምን፣ እነ ባየር ሚኒክን ይገጥማል። እነዚህን ታስኮች ትንሽ የሚመስሉ ትላልቅ ታስኮችን እየተወጣ በሄደ ቁጥር ያ ተጠራቅሞ አመቱ መጨረሻ ሲዝኑ መጨረሻ ላይ አርሰናልን ሻምፒዮን ያደርገዋል። አምና ፔዤ እነዛን ሁሉ ዋንጫዎች ያሸነፈው ቻምፒየንስ ሊግን ያሸነፈው እነ ኬሊያን ሚባፔን ይዞ አይደለም፣ ግን የስኳድ ዴብዙ እና ደግሞ የስኳዱ ጥንካሬ በጣም ጥሩ ስለነበረ፣ ኮኦርዲኔሽናቸው ጥሩ ስለነበር ብዙ ስኬቶችን አሳክተዋል። አሁን አርሰናልም በዛ መንገድ ውስጥ እየቀጠለ ነው እና የዋንጫ ቡድን እንደሆነ ተመልክተናል። ዋንጫ ያነሳል አያነሳም የሚለውን ደግሞ ቀጣዮቹ ተከታታይ ሳምንታት በፕሪሚየር ሊጉ የምናያቸው እስከ 10 ሳምንታት በደንብ ፍንጭ የሚሰጡ እና ወለል አድርገው ብዙ ነገሮችን የሚያሳዩን ይሆናሉ። እነዛን ነገሮችን እንመለከታለን። እስቲ የአርሰናልን የዚህ ዓመት ወጥነት እንዴት ተመለከታችሁት? አርሰናል በዚህ ዓመትስ ስንት ዋንጫዎችን ያሳካል? ከአራቱ ከኤፍኤ ካፕ፣ ከካራቦ ካፕ፣ ከፕሪሚየር ሊግ እና ከቻምፒየንስ ሊግ ምን ያክሎቹን ዋንጫዎች ያሳካል የሚለውን ሀሳቦቻችሁን በኮሜንት መስጫው ላይ ጻፉልን። ከነገው የስላቪያ ፕራሃ ጨዋታ በፊት ደግሞ አንድ ሌላ ለየት ያለ ትንታኔ ወደ እናንተ የማደርስ ይሆናል። አርሰናል አሁንም የእንግሊዝ ፕሪሚየር ሊግ መሪ ሆኖ እየቀጠለ ይገኛል።